በዚህ ሰዓት ዓለም አቀፍ መገናኛ ብዙሃን በስፋት እየዘገቡ ያሉት ያው ትላንትና በጅዳ በአሜሪካና በዩክሬን መካከል የተደረገውን ንግግር በተመለከተ ሰፋ ያሉ መረጃዎች ወጥተዋል። እርግጥ ከዛ በኋላም ዩክሬን አንጻራዊ ነገሮች ተመልክቻለሁ በጎ ናቸው ብላለች። በአንጻሩ ደግሞ ሩሲያም ነገሩን በቅርበት እየተከታተለች መሆኑን ገልጻለች። በአሜሪካና በዩክሬን መካከል ያለው ነገር በጣም ጥሩ ሁኔታ ላይ ያለ ይመስላል። እንደውም ትራምፕ በዩክሬን ላይ ልባቸው እንዳልጨከነ ማሳያው እንዲህ አይነት ውይይቶች መቀጠላቸው ነው እየተባለ ነው። በሌላ ወገን ግን የዩክሬኑ ፕሬዝዳንት እጃቸው እየተጠመዘዘ ነው፣ በቀላሉ አሜሪካ እጅ ገብተዋል ተብሎም እየታመኑ ይገኛሉ በአደባባይ። ለማንኛውም ትራምፕ ሌላ ጉዳይ ተደርጎ የተነሳባቸው በቢቢሲ የፌስ ገጽ ላይ እየተመለከትኩት እንዳለሁት ትራምፕ በካናዳ የብረታ ብረትና የአልሙኒየም ምርቶች ላይ የጣሉትን 50% የታሪፍ ጭማሪ ለጊዜው እንዳቆሙት ተገልጿል። ዋና የአክሲዮን ኢንዴክሶችም ማሽቆልቆላቸውን ተከትሎ ነው እንግዲህ ትራምፕ ይህንን ውሳኔ ለጊዜው እንዲቆም የወሰኑት ነው የተባለው። እንዲህ አይነት ምርቶች በከፍተኛ ሁኔታ ወደ አሜሪካ ሲገቡ ታሪፍ መጨመሩ በብዙ ረገድ ጉዳት እንደሚያስከትል በስፋት እየተነሳ ይገኛል። ሌላኛው ደግሞ ሲኤንኤን ላይ የተመለከትኩት ጉዳይ የትላንትና ከሆንግ ኮንግ ተነስተው ጉዞ ላይ የነበሩት የ80 ዓመታቸውን ሊደፍኑ ጥቂት ጊዜ ቀራቸው የፊሊፒንሱ የቀድሞ መሪ ብዙዎች ምን ይሏቸዋል? የኤዥያው ትራምፕ ነው የሚባሉት። በጣም አወዛጋቢ ናቸው። እርሳቸው እንግዲህ በቁጥጥር ስር ውለዋል። በዓለም አቀፉ የወንጀለኞች ፍርድ ቤት በስፋትና በጥብቅ ክትትል ውስጥ የነበሩ ሰው ነበሩ። እኚህ ሰው እንግዲህ በዚህ እድሜያቸው ዱላ ይዘው ባሉበት ሰዓት በፍርድ ቤቱ መያዛቸው ተሰምቷል። እጅግ ብዙ ዜናዎችም ይወጡ ይገኛሉ። በደጋፊዎቻቸውና በተቃዋሚዎቻቸው መካከልም አሁንም እሰጥ ገባ ፖለቲካዊ ሀሳብ አለበት ይህ ስራቸው የሚል መወነጃጀሎች የተሰሙ ይገኛሉ። እሳቸው እንግዲህ በጣም ብዙ አወዛጋቢ ጉዳይ ነበራቸው። ለ20 ዓመት ነው እንግዲህ ሀገራቸውን ያገለገሉት። እንደ አውሮፓውያን አቆጣጠር በ2016 ማክተሚያ አካባቢ ማለት ነው። እኔን ፕሬዝዳንታችሁ ብታደርገውኝ እያንዳንዱን ያደንዛዥ እጽ አዘዋሪ ግንባሩን እያልኩ ገለላቸዋለሁ ሲሉ ተናግረው ነበር። ይህን ተከትሎም እንግዲህ በጣም ብዙ የፊሊፒንስ ዜጎች ህይወታቸው ማለፉ ተሰምቷል። በአደንዛዥ እጽ ዝውውር ውስጥ ያሉ ዜጎች ህይወታቸው ተቀጥፏል። ፖሊሶች ነጻነት ተሰጥቷቸው ነበረ። እንደውም ተጨማሪ ክፍያም ይፈጸምላቸው እንደነበረም በሰፊው ይሰማል። ይህን ተከትሎ ነው እንግዲህ የዓለም አቀፉ የወንጀለኞች ፍርድ ቤት ይህንን የእስር ማዘዣ አውጥቶ ሲፈልጋቸው የነበረው። እርግጥ እርሳቸው ከዚህ የፍርድ ቤት አባልነት ወጥተው ነበረ። ግን ምን ብሏል? ቀደም ሲል እኔ ውስጥ በነበረችበት ጊዜ ፊሊፒንስ ይሄ ወንጀል ተፈጽሟልና ያንን ጊዜ ነው የምመለከተው ማለት ነው የተሰማው። እሳቸው በጣም ብዙ አወዛጋቢ ጉዳዮች ነበሩባቸው። ጥቂቶቹን ላስታውሳችሁና ወደ ትንታኔ ጉዳያችን እናልፋለን። እሳቸው እንግዲህ በፕሬዝዳንትነት ዘመናቸው ጉቦኛን ከሄሊኮፕተር ላይ እወረውራለሁ ማለታቸው በስፋት በዛ ዘመን ሲነገርላቸው ነበር። በፍጹም የህዝብ ሀብትን የሚመዘብር ባለስልጣን ካለ ቅጣቱ ከሄሊኮፕተር መወርወር ነው። ይህንን ሳደርገው ነበር፣ አሁንም አድርገዋለሁ ሲሉ ተደምጠው ነበር አንድ ወቅት ላይ። እንደዚሁም ደግሞ ከኮቪድ-19 ጋር ተያይዞ በተለይ ኮቪድ-19 ጥንቃቄ ማወስዶ ክትባት ማወስዶ በቤታቸው ተቀመጡ ስትባሉ ውጪ ላይ የምትገኙ እርምጃ ይወሰድባችኋል፣ ትገደላላችሁ ሲሉም ተደምጠው ነበር። እንዲህ አይነት አወዛጋቢ ጉዳዮች የነበሯቸው እኚህ አዛውንት ታዲያ በቁጥጥር ስር ውለዋል። በነገራችን ላይ አንድ ሚስት ነበር ያገቡትና ከዛ በኋላ ሚስት አላገቡም። ለምንድን ነው ያላገቡት ሲባሉ እንደ እድሜ ረዘመው ለዚህ ነው ሲሉ መናገራቸው በጣም ብዙ ጊዜ ሲያነጋግርና ሲያስቆጣ ነበር በጣም ብዙ ሰዎችን። ለማንኛውም አሁን ደግሞ ወደ ዩክሬንና የአሜሪካ ጉዳይ እንመለሳለን። በዩክሬንና በአሜሪካ መካከል እንግዲህ መልካም ነገሮች የመጡ ይመስላል የሚል ዜናዎች በስፋት መደመጣቸውን ቀጥለዋል። እኛም ዛሬ እንግዲህ በትንታኔ ጉዳያችን ባለም ጉዳያችን ይህን ጉዳይ ልንነግራችሁ ወደናል። በአሜሪካና ዩክሬን መሀል በሳውዲ አረቢያ እየተደረገ ያለው ውይይት ላይ አዳዲስ ውጤቶች እንደሚኖሩ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ገልጸው ነበር። የዩክሬኑ ፕሬዝዳንት አንዳንድ ስምምነቶችን በብርቱ ጫና ውስጥ ሆነው ሊፈርሙ እንደሚችሉም እየተሰማ ነው። የዛሬው የዓለም አቀፍ ጉዳያችን ትኩረቱን እዚህ ላይ አድርጓል። ባልደረባችን ገነነ ብርሃኑን ያዘጋጀው
We're looking at a lot of things. We have big meetings coming up, as you know, in Saudi Arabia. A lot of people died this week. አንዳንድ ነገሮችን እየተመለከትን ነው። እንደምታውቁት ሳውዲ አረቢያ ላይ ትልቅ ስብሰባ ይጠብቀናል። በዚህ ሳምንት በዩክሬን የተወሰኑ ሰዎች ሞተዋል። በዩክሬን ብቻ ሳይሆን በሩሲያም እንደዛው። ስለዚህ በዚህ ሳምንት የተሻሻሉ ለውጦችን እንደምናደርግ ሁሉም ይጠብቃል። በቀድሞ የአሜሪካ ዲሞክራቶች አስተዳደር ለጦርነት ፍጆታቸው የጦር መሳሪያ ሲሰፈርላቸው የነበሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዶናልድ ትራምፕ ነጩን ቤተ መንግስት እስኪረከቡ በነበሩት የመጨረሻ ሰዓታት ድረስ ከአሜሪካ ሲያገኙት የነበረው የገንዘብና የጦር መሳሪያ ድጋፍ ቀጥሎ ነበር። ዶናልድ ትራምፕ ቦታውን ከተረከቡ በኋላ ግን በቅጽበት ሁሉም አይነት ድጋፍ ቆሟል። ትራምፕ ለዩክሬን የሚደረገውን ድጋፍ ከማስቆም ባለፈ ስለ እስከዛሬው የአሜሪካ ድጋፍም ቃል በቃል በደካማው ፕሬዝዳንት ጆ ባይደን የተደረጉ ናቸው ብለዋል። ትራምፕ ከዚህ በፊት ለዩክሬን የተደረጉትን ድጋፎች በዕዳ መልክ የማስመለስ እንቅስቃሴ ውስጥ እንዳሉም ዘገባዎች ያመለክታሉ። ቮሎዲሚር ዜሌንስኪ ከዚህ በፊት ወደ አሜሪካ ተጉዘው በዋይት ሃውስ ያልተሳካና ክብረነክ አቀባበልና ውይይት ከገጠማቸው በኋላ አሁን ደግሞ የመነጋገሪያ ቦታውን ወደ ሳውዲ አረቢያ ቀይረው ከአሜሪካ ዲፕሎማቶች ጋር ለመወያየት ወደዛው ተጉዘዋል። ዩክሬን ከፊል የተኩስ አቁም ስምምነት ሀሳብ እንደምታቀርብ የሚጠበቅ ሲሆን ከሳውዲ አረቢያው የአሜሪካና የዩክሬን ዲፕሎማቶች ውይይት በኋላ ደግሞ ዩክሬን የአየርና የባህር ኃይል የተኩስ አቁም ስምምነቶችን እንደምታደርግ ይጠበቃል ሲሉ አንድ የዩክሬን ከፍተኛ ባለስልጣን ለኤፍፒ ተናግረዋል። በእርግጥም ሩሲያ ከዚህ በፊት ጊዜያዊ የተኩስ አቁም ስምምነት የሚለውን ሀሳብ እንደማትቀበለውና ሀሳቡም ለዩክሬን ጊዜ ለመግዛትና ሀገሪቱን ከወታደራዊ ውድቀቷ ለመታደግ የሚደረግ ጥረት ነው ብለዋለች። የዩክሬኑ ፕሬዝዳንት ዜሌንስኪ በሀገራቸውና በአሜሪካ መካከል የሚደረገው ውይይት ምንም አይነት ጫና ሊያሳድር የሚችል ሚና ይኖራቸዋል ተብሎ ባይጠበቅም ከልዑል መሐመድ ቢን ሰልማን ጋር ለመወያየት ቀደም ብለው ሳውዲ አረቢያ ገብተዋል። ዜሌንስኪ በቪዲዮ ባስተላለፉት መልእክትም ዩክሬን ይዘው የምትቀርባቸው ሀሳቦች ገንቢ ናቸው ሲሉ ተናግረዋል። ከዜሌንስኪ ጋር ዩክሬንን ወክለው የቢሮአቸው ኃላፊ የሀገሪቱ የብሔራዊ ደህንነት አማካሪና የውጭና የመከላከያ ሚኒስትሮች አብረዋቸው የተጓዙ ሲሆን ዜሌንስኪ በውይይቱ ላይ ብዙ ሚና እንደማይኖራቸው ተገልጿል። የአሜሪካ ዋና ጸሐፊ ማርኮ ሩቢዮ ከብሔራዊ ደህንነት አማካሪ ማይክ ዋልትስና ከአሜሪካ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ጋር በመሆን ሀገራቸውን ወክለው ውይይቱን ያደርጋሉ። ዋና ጸሐፊው ሩቢዮ ከውይይቱ በፊት በሰጡት ጋዜጣዊ መግለጫ ለሰላም ስምምነቱ የዩክሬንን ሀሳብ በግልጽ ማወቅ አስፈላጊ እንደሆነና ሀገሪቱ ጦርነቱን ለማስቆም እንደ ሩሲያውያን ከባድ ስራዎችን ለመስራት ዝግጁ መሆን አለባት ብለዋል። ዋና ጸሐፊው ቀጥለውም ዩክሬኖች ለሰላም ምን ያህል ርቀት ለመጓዝ ፈቃደኞች እንደሆኑ ማየት እንፈልጋለን። ያንንም ሩሲያውያን ከሚፈልጉት ነገር ጋር በማነጻጸር እኛ ደግሞ ከቀረቡት የመፍትሄ ሀሳቦች በምን ያህል ርቀት ላይ እንደምንገኝ እናያለን ብለዋል። ለግጭቱ ወታደራዊ መፍትሄ የለም። ሊፈታ የሚችለው በዲፕሎማሲያዊና በዲፕሎማሲያዊ መንገድ ብቻ ነው። ይህንን ሁለቱም ወገኖች ሊገነዘቡት ይገባል ይላሉ ዋና ጸሐፊው ሩቢዮ። አንዳንዶች የዶናልድ ትራምፕ አስተዳደር በዜሌንስኪ ላይ ጫና እየፈጠረ እንደሆነ ይናገራሉ። ይህንንም የዶናልድ ትራምፕ አስተዳደር አካሄድ የአሜሪካ የደህንነት ዋስትናዎች ከሩሲያ በኩል ምንም አይነት ማረጋገጫ ሳይሰጣቸው ዜሌንስኪ ላይ ያን ያህል የበዛ ጫና ማሳደሩን የሚተቹ አሉ። ባለፈው ወር ዜሌንስኪ በዋይት ሃውስ ተገኝተው ያን አይነት ማዋከብ ከደረሰባቸው በኋላ አሁን ለመጀመሪያ ጊዜ እንደገና ከአሜሪካ ዲፕሎማቶች ጋር መነጋገራቸው ነው። ፕሬዝዳንት ዶናልድ ትራምፕ ስልጣን በያዙ ማግስት ጀምሮ ለዩክሬን የሚደረገውን ድጋፍ ማቆማቸውም ሆነ ለዜሌንስኪ በዋይት ሃውስ ያን አይነት አቀባበል ማድረጋቸው ዜሌንስኪን አስገድዶ ወደ ድርድር ለማምጣት በማለም እንደሆነ ተንታኞች ይናገራሉ። የትራምፕ አስተዳደር ከዚህ በኋላ ለዩክሬን ከአሜሪካ የሚደረገውን ድጋፍ የሚወስነው ከውይይቱ በኋላ የሚገኘው ውጤት እንደሆነ ገልጿል። ዋና ጸሐፊው ሩቢዮ ከዚህ በፊት ዩክሬን ለማንኛውም አይነት የሰላም ሂደት ቁርጠኛ እንዳልሆነች ስለተሰማን ድጋፉን አቋርጠነዋል። ከዚህ የተለወጠ አካሄድ ካላት ግን የእኛም ሀሳብ ሊቀየር ይችላል ብለዋል። ዶናልድ ትራምፕ ለዩክሬን የሚደረገውን የጦር መሳሪያ ድጋፍ በመያዝ ሁለቱን ሀገራት ወደ ጠረጴዛ በማምጣት ጦርነቱን የማስቆም ሀሳብ እንዳላቸው ይገለጻል። ቮሎዲሚር ዜሌንስኪን በሁለት ጉዳዮች ላይ አሜሪካ አጣብቂኝ ውስጥ ከታቸዋለች። የመጀመሪያው ወደዱም ጠሉም ከሩሲያ ጋር የሰላም ስምምነት አድርገው ጦርነቱን እንዲያቆሙና ሁለተኛው ደግሞ የከበሩ ማዕድናትን ውል እንዲፈርሙ ማድረግ ነው። ይህ ውል ማለት አሜሪካ በጆ ባይደን አስተዳደር ለዩክሬን ስታደርግ ለነበረው የጦር መሳሪያ ድጋፍ ሁሉ ዩክሬን ማካካሽ አድርጋ ማዕድናትን ለአሜሪካ እንድትሰጥ የሚያስገድድ ውል ነው። አሁን ሰውየው ካሉበት አጣብቂኝ አንጻር ለእነዚህ ስምምነቶች ዝግጁ የሆኑ ይመስላሉ። ፎክስ ኒውስ ይህንኑ አስመልክቶ የትራምፕ ልጁ መልእክተኛ የሆኑትን ስቲቭ ዊትኮፍን የጠየቃቸው ሲሆን ዜሌንስኪ በሳምንት ጊዜ